ተመስገንን ደውላ ትሁት እንገናኝ አለችው። ተመስገን በጣም ደስ አለው። ትሁት እንገናኝ ብላ ስደውልለት ልትገናኘውና አብራው ልትሆን በፍቅሩ ተንበርክካ ተከትለው ልትሄድ መስሎት በጣም ተደሰተ። ከዛም እንዴ አለ ትሁቴ ስትመጣ በስርዓት ተቀብዬ ወደ ቤቴ እወስዳታለሁ፣ ከዛም በኋላ በፍቅር አኖራታለሁ እያለ ያስብ ያዘ። ያንንም እያሰበ በነበረበት ሰዓት ምን ተፈጠረ? ትሁት ብቅ አለች። ትሁት ስትመጣ ሲያያት በጣም ደነገጠ። ባዶዋን የመጣችው ለእኔ ብትመጣ ኖሮ ባዶዋን ባልመጣች ነበር፣ አለበለዛ ግን እኔም ፈልጋኝ እንዳልመጣች ያስታውቃል አለ። ትሁት የመጣችው ቁምልኝ ከውስጤ ውጣልኝ ለማለት ብቻና ብቻ ነው። ወይም ተመስገንን ፈልጋው ወይም አፍቀራው እሱ ጋር ልትሄድ አልነበረም። በጣም ያሳዝናል። እንደዛም ሆኖ ግን ተመስገንን ራቀኝ ከህይወቴ ውጣሌ ብትለውም ሊወጣላት አልቻለም። ሰላም አለችው። ተመስገንም ሰላም አላት። ትሁቴ በእኔ ፍቅር ተስማምተሽ እንደመጣሽ እርግጠኛ ነኝ። እናም የመጣሽው በቃ እኔ ጋር ለመኖር ነው አላት። እሷም አይ እንደዛማ መሆን አይቻልም፣ እኔ ምልክ አለችው። አላት። መቼ ነው ከኔ የምትርቀው? ከኔ ህይወትስ የምትወጣው መቼ ነው? እኔ ያቀም ብቻ ነው የናፈቀኝ አለችው። እሱም እንዲህ አላት፣ እኔ ካንቺ መቼም ልርቅ አልችልም፣ እልቁንስ ፍቅርሽን ተቀበይና አብሮ ለመኖር እንሞክር አላት። እሷም በፍጹም አለችው። እንግዳውስ አላት፣ በዙሪያሽ ያሉ ሰዎችን ሁሉ እስከምጨርስልሽ ጠብቂ አላት። ትሁትም ተመስገን ህይወትህን አታበላሽ፣ ወጣት ነህ፣ ገና ነህ፣ ለቤተሰቦችህ ታስፈልጋቸዋለህ። የሰው ገለህ ግን እስር ቤት መበስበስ ትፈልጋለህ አለችው። እናም ደግሞ እኔ በህግ ብከስህ እኮ የማልፈልገውን እያስገደደኝ ነው ብል አንተ እንደምትታሰር ረሳክ አለችው። ተመስገንም እንዲህ አላት፣ እኔ መቼም አልረሳም፣ ስራዬን እሰራለሁ፣ አፈቅራታለሁ፣ የኔ ናት ብዬ እናገራለሁ። እነሱ ማፍቀርህንስ ይወቁ፣ ያንተ እንደሆንኩ መቼ ያውቃሉ? እንዴት ነው የምታስበው አለችው። ከዛም የራስሽ ጉዳይ ብሏት ጥሏት ሄደ። ጥሏት ሲሄድ እሷም ወደ ቤቷ ተመለሰች። ወደ ቤቷ ሄደችና አባዬ ስገባ ምግብ እየሰራ አገኘችው። ቆንጆ ምግብ ሰርቶ አበላት፣ አደነቀችው። አባዬ እንዲህ ባለሙያ ነህ እንዴ አለችው። አዎ ባለሙያ ነኝ፣ ሂጂ ተኚ አሞሻል አላት። እሷም አላመመኝም አለችው። እሺ ተባባሉና አባዬ ጋር ይሳሳቁ ያዙ። ግን አባዬ ተመስገን ልጅ እንዳለው ከኔ ቢያውቅ ምን ያረገኛል? ይገለኛል ወይስ ልጅን ይቀማኛል አለችው። ተመስገን አስተዋይ ልጅ ነው። ሲያግት እንኳ አይደበድብም፣ ጅል አይደለም። በፍቅር ብቻንችን ሊወስድሽ ይችላል እንጂ ልጁን ምንም አያረጋትም። ይወስድብሻል፣ ቢወስድብሽም ግን ያሳድጋታል እንጂ ምንም አያረጋትም። ስለ ልጅሽ አታስቢ። ተመስገን ልጅሽን እንኳ ቢወስድ በስራ ያሳድግልሻል እንጂ ምንም አያረጋትም ብሎ አስጠነቀቃት። እሷም ደስ አላት። እንደዛ ሲላት ይወስዳብኛል አይወስድብኝም እያለኝ ውስጡን እየጨነቃን ነበር። ማልቀስ አቅቷት ውስጧን እየጠየቀችው ነበር። አሁን ግን ደስተኛ ሆነ። ቲና ግን ልትፋታቸው አልቻለችም። ቲና አሁንም አባዬን መንገድ ላይ ጠብቃ መቼም አልፋታህም፣ ንብረት ካላካፈልከኝ የደከምኩበትና የለፋሁበት ነው አለችው። ባልሽ ንብረት ካለው ካሌብን ጠይቂው ያካፍልሽ፣ እኔ ግን የሚሰጠውኝ የልጄ ሚስት ነሽ። ልጄ ደግሞ ምንም ነገር እንደሌለው ነው የማውቀው ነው አካላቱን ያካፍልሽ አላት። ምን አገባኝ ካመጣበት አንጥቶ
ያካፍለኝ አለች። እንግዲህ የሌለውን ንብረት ተየት ያመጣል? አካላቱን ተሆነ ለሁለት ስንጥቂና አንዱን ውሰጂ አያገባኝም አላት። ይህን ያክል በልጁ ይጨክናል እንዲ አባት ብላ እሷም ተገረመች። አባዬ ግን እንደዚህ ያላት ተስፋ እንድትቆርጥ እንጂ ልዩን ጠልቶት አይደለም። ካሊብ ግን እየተጃጃለ ነው፣ እየጠላው መስለዋል። ይህን ነገር ስነግረው አሁን አባትህ እንደዛ አለኝ ብትለው አባቱን ለምን እንደዛ አልክ ብሎ ይወቅሳል። ካሊብ ፈሪ ነው፣ አያስተውልም። ወደፊት ምን ይመጣብኛል ብሎ አይጠብቅም። ኤደንና ትሁት አሁን ላይ ተገናኝተው ነበርና እንዲህ ተባባሉ። ቲና መቼም አትፋታንም፣ ስለማትፋታን አሁን ያለብን ነገር ራሳችንን አስጠንቅቀን ማኖር ነው። ሰው ማናት ከወድነ ብለን ሰው አጥንተን መቅረብ ያለብን ያን ቀን ነው እንጂ ዝም ብለን ዘው ብለን ሰው እናንቅርብ የተባሉ የወሮ ያዘ። ግን ትሁት ካሌብን ለግሏ ለማድረግ ብዙ ጥረት እየጣረች ነው። ፍቅርም እንዲይዘው እያደረገች ነው። እሱን ስታይ ያላት አረካት፣ ጨዋታ፣ ሁሉንም ነገር ታቅበታለች። እሱ ሳይኖር ግን ፊቷ ይኮፋተራል። እቃ ማጠብ ራሱ አትፈልግም። በጣም ያሳዝናል። አባዬ ግን ይህ ሰውዬ ካልተዋቸው አባዬን የሆነ ነገርስ ቢያደርገው ምን ይባላል? ካሊብ ደግሞ ይፈራዋል ተመስገንን። ምንም ማድረግ አይችልም ካሊብ ምንም የኔን ያህል እንኳ ጥንካሬ አይኖረውም። በጣም ያሳዝናል። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማሮቼ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ። ይመቻችሁ።